ወደ ሌላ ጥልቅ ውይይታችን እንኳን በሰላም መጣችሁ። እንደምን ዋላችሁ? ዛሬ እንግዲህ ህዳር 5 ነው። በዚህ ዕለት ቤተ ክርስቲያን በስንክሳሯ የምታስታውሳቸውን የጥቂት ቅዱሳንን ሕይወት ለመመርመር ነው የተሰበሰብነው። አዎ፣ ስንክሳር ያው በየዕለቱ የቅዱሳንን ታሪክ፣ የቤተ ክርስቲያንን ኩነቶች የምናስታውስበት መጽሐፍ ነው አይደል? ልክ ነው። የዛሬው ዓላማችን እንግዲህ ከነዚህ መዛግብት በመነሳት የእነዚህን ቅዱሳን ታሪኮችና በመንፈሳዊው ዓለም ያላቸውን ትርጉም መረዳት ነው። በተለይ በቅዱስ ቶማስ ዘደማስቆ፣ በቅዱስ ለንጊኖስ ሰማዕት እና በአባ ዮሐኔነ ሕይወት ጉዞ ላይ እናተኩራለን። በጣም ጥሩ ሐሳብ ነው። እነዚህ ታሪኮች እኮ ከተለያዩ ዘመናትና ሁኔታዎች የመጡ ቢሆኑም በውስጣቸው ግን ተመሳሳይ የሆኑ የእምነት ጥንካሬን፣ የሰማዕትነትን ትርጉም እንዲሁም በጣም አስደናቂ የመንፈሳዊ ሕይወት ገጽታዎችን ይዘዋሉ። እውነት ነው። እና ወደ ግለሰቦቹ ታሪክ ስንገባ እነዚህ ጭብጦች እንዴት እንደሚገለጡ በደንብ እናያለን። እጅግ በጣም ጥሩ። እንግዲያውስ በቅዱስ ቶማስ ዘደማስቆን ጀምር። እሺ። እርሳቸው በ7ኛው መቶ ክፍለ ዘመን የነበሩ ሶርያዊ ክርስቲያን ናቸው። ታሪኩ እንደሚለው ከልጅነታቸው ጀምሮ መጻሕፍትን በሚገባ የተማሩ። አዎ፣ ይሄም ወቅት ቀላል አልነበረም አይደል? ምንጮቹ እንደሚጠቀሙት በ7ኛው መቶ ክፍለ ዘመን አካባቢ ያው የመሐመድ ተከታታዮች ተጽዕኖ በርትቶ በጣም ግብፅና ሶሪያንን ጨምሮ ሰፊ ግዛቶችን ተቆጣጥሮ ነበር። ልክ ነው። ይህም በወቅቱ በነበሩ ክርስቲያኖች ላይ ከፍተኛ የሆነ ማህበራዊና ሃይማኖታዊ ጫና ፈጥሮ ነበር። አዎ፣ የቅዱስ ቶማስ አገልግሎት እንግዲህ በዚህ ውጥረት በነገሰበት ዘመን ነበር። ልክ ነው። እና በዚህ አስቸጋሪ ወቅት ነበር ቅዱስ ቶማስ ከአንድ መሐመዳዊ ጋር በአደባባይ ስለ ሃይማኖት የተከራከሩት። አዎ፣ ይሄ ክስተት ነው ዋናው። ክርክሩም ቀላል አልነበረም ይባላል። ቅዱስ ቶማስ ስለ ክርስቶስ የባህሪ አምላክነት፣ ስለ ወንጌል ሰማያዊነት አጥብቆ ሲያስረዱ፣ በሌላ በኩል ደግሞ ቁርአንንና መሐመድን ሐሰተኛ ናቸው ብለው በድፍረት ተናገሩ። ይሄ እንግዲህ በጣም አደገኛ ንግግር ነበረ በዛ ዘመን ነበረ እና በአደባባይ ክርክር መረታቱ በጣም ያበሸቀው ያ መሐመዳዊ ግለሰብ ቅዱስ ቶማስን በቀጥታ ለደማስቆ ገዢ ቀሰሳቸው። ወዲያው። አዎ፣ ወዲያው። ቅዱስ ቶማስም ወዲያው ተይዞ ለፍርድ ቀረቡ። ገዢውም እምነታችንን ትሳድባለህን ብሎ በቁጣ ጠየቃቸው። የቅዱስ ቶማስ ምላሽ ምን ነበር? ምላሻቸው ግን በጣም አስገራሚ ነበረ። እውነትን ተናገርኩኝ እንጂ አልተሳደብኩም ሲሉ ነበር የመለሱት። ዋው! ይሄ ለእምነታቸው የነበራቸውን ጽናትና ፍጹም ድፍረት ያሳያል። መኮንኑ ግን በዚህ የተደሰተ አይመስልም። በፍጹም ተስፋ አልቆረጠም። በሰይፍ እያስፈራራ እስኪ ንገረኝ፣ ክርስቶስ ማን ነው? ስለ ወንጌልና ቁርአንን የምትለው ምንድን ነው ብሎ በድጋሚ ጠየቃቸው። ቅዱስ ቶማስ ግን ያው አቋማቸውን አልለወጡም። ምንጩ ላይ እንደተመዘገበው ጌታችን ኢየሱስ ክርስቶስ የሰማይና የምድር ፈጣሪና አምላክ ነው። አዎ፣ ቅዱስ ወንጌል ሰማያዊና የሕይወት ሕግ ሲሆን ቁርአን ግን የመሐመድ የፈጠራ መጽሐፍ ነው በማለት በድፍረት መሰከሩ። እጅግ በጣም ደፋር ምስክርነት ነው። ይህ እንግዲህ የመጨረሻ ውሳኔያቸውን አተመባቸው። የተበሳጨው መኮንን አንገታቸውን እንዲመቱ አዘዘ። ወዲያውኑ ቅዱስ ቶማስም በዚህች ዕለት ህዳር 5 ስለ እውነተኛይቱ ሃይማኖት ሲሉ አንገታቸውን ለሰይፍ ሰጥተው በሰማዕትነት አረፉ። አሳዛኝ ፍጻሜ ነው። ግን አሳዛኝም ቢሆን የድል ፍጻሜ ነው። የቶማስ ታሪክ የሚያሳየን ለእምነት እስከ መጨረሻ መቆም ምን ማለት እንደሆነና የእውነት ቃል ከማንኛውም ስጋትና ማስፈራሪያ በላይ ኃይል እንዳለው ነው። በእርግጥም የድፍረት ተምሳሌ ናቸው። የድፍረት ታሪክ በእርግጥም ልብ ይነካል። እስኪ ከዚህ የሃይማኖት ፍልሚያና ጽናት ታሪክ ወደ ሌላ አይበት ታሪክ እንሻገር። እሺ። በብልት የአእምሮ ሕይወቱ ስለተለወጠውና በመጨረሻም ሰማዕት ስለሆነው ቅዱስ ለንጊኖስ እንነጋገር። የለንጊኖስ ታሪክ ደግሞ ሌላ ገጽታ ያሳየናል። እርሳቸው በጌታችን በኢየሱስ ክርስቶስ ዘመን የሮማው ገዢ የጲላጦስ ወታደር ነበሩ። የሮማ ወታደር? አዎ። የለንጊኖስ መነሻ ታሪክ ከቶማስ ይለያያል። እርሱ ስለ ጌታችን ታምራት ይሰማ ነበር። ነገር ግን ያው አይሁድን ስለሚፈራ በግልጽ ወደ ጌታ ለመቅረብ አልደፈረም። ለምን ፈራቸው? ምክንያቱም በወቅቱ የአይሁድ መሪዎች በክርስቶስ ያመነን ሁሉ ከምኩራብ እናስወጣለን የሚል ጠንካራ ትእዛዝ አውጥተው ነበር። ይሄ በዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ ተጠቅሷል። ስለዚህ በፍርሃት ውስጥ የነበረ ሰው ይመስላል። እንዲያውም ጌታችን በተሰቀሉበት አይደል? ዕለት አዎ፣ እርሷቸውም ጌታን እንዲሰቀሉ ከተመረጡት ወታደሮች አንዱ ነበሩ ይባላል። ነገር ግን አሞኛል የሚል ምክንያት ሰጥተው እስከ 9 ሰዓት ድረስ ዘግይተው ነበር።
ሆነ ብሎ ይመስላል። በኋላ ግን አይሁድ በክርስቶስ ሞት ያልተባበረ ሁሉ እንደ ወንጀለኛ ይቆጠራል የሚል አዋጅ ስላስነገሩ እየፈሩ ወደ ቀራንዮ መሄድ ግድ ሆነባቸው እና ወደ ቀራንዮ ሲደርሱም ሁኔታው ተለወጠ አይደል? ረዥምና ጥቁር ጦር ሰጥተው ጎኑን ውጋው አሏቸው። ቅዱስ ለንጊኖስ ጌታችንን ሲመለከቱ ጌታ ነፍሱን ከስጋው በራሱ ስልጣን አስቀድሞ ስለለየ ያው እንደ ሞተ ገምተው ጦሩም ወደ ቀኝ ጎኑ ሰደዱት። ያ ድርጊት ግን ያልተጠበቀው ውጤት አስከተለ። በጣም ወዲያውኑ ከጌታ ቀኝ ጎን ትኩስ ደምና ውሃ ፈሰሰ። በቤተ ክርስቲያን አስተምህሮ ማየገቦና ደመገቦ በመባል ይታወቃል አይደል? ይታወቃል። እና ከዚህ ከፈሰሰው ደምና ውሃ አንዷ ፍንጣቄ ቀድሞ የታወረች የነበረችው የለንጊኖስ ቀኝ ዓይን ላይ አርፋ ወዲያው ዓይኑን አባራችለት። ይህ ለእርሱ ምን ያህል አስደንጋጭና ሕይወትን የሚለውጥ ቅጽበት እንደነበር መገመት ይቻላል። በትክክል። ይህ ክስተት ደግሞ በዮሐንስ ወንጌል 19:37 ላይ የተጠቀሰውን የወጉትን ያዩታል የሚለውን የዘካርያስ ትንቢት ፍጻሜውም ያሳያል። እውነት ነው። እዚህ ላይ የሚገርመው የጌታ ምሕረት ወሰን የሌለው መሆኑ ነው። የወጋውን እንኳን በርህራሄ ተመልክቶታል። የለንጊኖስ ለውጥ ድንገተኛ ቢመስልም በዚያ ቅጽበት የተቀበለው አካላዊና መንፈሳዊ ብርሃን ሕይወቱን ሙሉ በሙሉ የቀየረ ነበር። ከዚህ ተአምርና ከጌታ ትንሣኤ በኋላስ ምን አደረገ? ወዲያውኑ የነበረውን ሕይወት ትቶ ወደ ቅዱስ ጴጥሮስ በመሄድ ተምሮ ተጠመቀ። የሮማ ወታደርነቱን ሙሉ በሙሉ ተዋው ማለት ነው? ሙሉ በሙሉ ከኢየሩሳሌም እስከ ቀጰዶቅያ ድረስ እየዞረ የወንጌል አርበኛ ሆነ። ለብዙ ዓመታትን በዚህ አገልግሎት ጸንቶ ከኖረ በኋላ በመጨረሻ በቲባሪዮስ ቄሳር ዘመን ሰማዕትነትን ተቀበለ። ሰማዕትነት እንዴት? የአይሁድ መሪዎች ቀድሞ ከነርሱ ወገን ሆኖ ሳለ ክርስቶስን በመስበኩ ስላሳደዱትና መከራ ስላጸኑበት በመጨረሻ አንገቱን ተቆርጦ በሰማዕትነት አረፈ። ግን ታሪኩ በዚህ አላበቃም አሉ። ልክ ነው። የለንጊኖስ ታሪክ በዚህ አላበቃም። በተለይ አስተርእዮተ ርዕሱ ወይም የራሱ መገለጥ ታሪክ ከሞቱ በኋላም የቅዱሳን በረከት እንዴት እንደሚቀጥል ያሳያል። እስኪ ስለዚያ ታሪክ ትንሽ ይንገሩን። በጣም የሚሰው ይመስላል። አይሁድ ራሱን ከቆረጡ በኋላ ኢየሩሳሌም አካባቢ በአንድ ቦታ ጥሎት ነበር። በዚያን ጊዜ የእርሱን ሰማዕትነትን የተመለከተችና ከለቅሶ ብዛት ዓይኗ የታወረች አንዲት ክርስቲያን ሴት ነበረች። በኋላም ብቸኛ ልጇ ሞቶባት በከፍተኛ ሐዘን ላይ ሳለች ቅዱስ ለንጊኖስ በራእይ ተገለጠላት። ልጅሽ በገነት ደስተኛ ነው፣ አንቺ ግን እኔ የተከበርኩበትን ቦታ ፈልበሽ ቅድስት ራሴን አውጪ ብሎ ቦታውን ጠቆማት። እርሷም በተነገራት መሰረት በመሪ ተመራች። ወደ ቦታው ሄዳ መቆፈር ስትጀምር ምን እንደተፈጠረ ገምት። ብርሃን ወጣ። ልክ ከቦታው ብርሃን ወጥቶ የታወረችው ዓይኗ ተፈወሰላት። እጅግ የሚገርም ነው። በታላቅ ደስታም ቅድስት ራሱን ወደ ሀገሯ ወስዳ በክብር አስቀመጠችው። የተአምር የቅዱሳን አማላጅነትና በረከት ከዚህ ዓለም ሕይወት በኋላም የሚቀጥል በግልጽ የሚያሳይ ነው። የለንጊኖስ ጉዞ በእውነትም ከፍርሃት ወደ ድፍረት፣ ከጥርጣሬ ወደ ጽኑ እምነት፣ ከዓለማዊ ወታደርነት ወደ ሰማያዊ ሰማዕትነት የተደረገ አስደናቂ መንፈሳዊ ሽግግር ነው። በጣም አሁን ደግሞ ከዚህ ታሪክ በመነሳት ፍጹም የተለየ የጽድቅ መንገድን እንመልከት። ከሰው ልጆች ማህበረሰብ ተለይቶ በብቸኝና እና በንጽህና ስለኖረው ስለ ኢትዮጵያዊው ታላቅ ጻድቅ አባ ዮሐኒ ዘትግራይ። አባ ዮሐኒ በኢትዮጵያ ቤተክርስቲያን ታሪክ ውስጥ ስማቸው እጅግ ከፍ ከሚሉት ቀደምት ጻድቃን አንዱ ናቸው። ልክ ነው። ታሪካቸው በ6ኛው መቶ ክፍለ ዘመን በአፄ ካሌብ ዘመነ መንግሥት ይጀምራል። የሚጀምረው ግን በቀጥታ ከእሳቸው አይደለም። ይልቁንስ አባ አሞኒ ዘናሶ ከተባሉ ግብፃዊ ባህታዊ ጋር በተያያዘ ነው። እውነት ነው። እኚህ አባ አሞኒ ዓለምን ዳግመኛ ላለማየት ቃል ገብተው በትግራይ በረሃ ውስጥ በብቸኝነት የሚኖሩ ቅዱስ ሰው ነበሩ። በዚሁ ዘመን አፄ ካሌብ በናግራን በነበሩ ክርስቲያኖች ላይ በደረሰው መከራ ምክንያት እነርሱን ለመታደግ ዘመቻ አድርገው ነበር። የናግራን ዘመቻ እና ከንጉሱ ወታደሮች አንዱ ወደዚህ ዘመቻ ሲሄድ ሚስቱን ለታናሽ ወንድሙ አደራ ሰጥቶት ሄደ። ወንድሙ ግን ይህን አደራ በላው። እንዴት? የወንድሙ ሚስት አስገድዶ አጽነሳት። ወንድሙ አደራ የሰጠውን በጣም ከባድ ነው። በጣም ወታደሩ ከዘመቻ የተመለሰው ከ1 ዓመት በኋላ ነበርና ሚስቱን ምጥ ላይ ሆና አገኛት።
ይህ ክስተት በጣም አስደንግጦትና አስቆጥቶት ከማንነት ከጸነሰች ሲጠይቃትና ሲደበድባት እርሷ ወንድማማቾችን ላለማጋጨት ስትል ዝም አለች። እዚህ ላይ ነው እንግዲህ የአስገራሚውን ነገር የሚሆነው። ልክ ነህ። ታሪኩ እንደሚለው ቅዱስ መልአክ ያንን በበረሃ የሚኖሩትን ግብፃዊ ባህታዊ አባ አሞኒን በድንገት ከበረሃው አምጥቶ ከወታደሩ ቤት በር ላይ አቆመው። እንዲሁ ሴቲቱንም ከእርሱ ነው በይ አላት። እርሷም እንደተባለችው ከዚህ ባህታዊ ነው ብላ ተናገረች። ባሌው ምን አለ? አመነ? ባሊያማ በታላቅ ቁጣ ወጥቶ ምንም የማያውቁትን አባ አሞኒን ደበደበ። ልጁም እንደተወለደ ከእናቱ ነጥቆ ለአባ አሞኔ ሰጥቶ ይዘህልኝ ከዚህ ጥፋ ብሎ አባረራቸው። አባ አሞኒም ሕፃኑን አቅፎ ወዴት እንደሚሄዱ ሳያወቁ ወደ ተንቤን በረሃ ገቡ። እንዴት እንደሚያሳድጉት፣ ምን እንደሚያለብሱትና እንደሚያበሉት ሲጨነቁ ግን አስደናቂ ተአምራት ተደረገላቸው። በጣም አስደናቂ። ምንጩ ላይ እንደተገለጸው መላእክት የጠጋ ምንጣፍ አነጠፉላቸው። ጆፌ የተባለ አሞራ ክንፉን እንደ ልብስ አለበሰው። አንዲት አጋዘንም በየጊዜው እየመጣች ጡቷን ታጣባው ነበር። ዋው! አባ አሞኒም በዚህ ተደነቆ ሕፃኑን ዮሐኔ ብለው ሰየሙት። ትርጉሙም ወልደ አራዊት ወይም የአራዊት ልጅ ማለት ነው። ያው አሳዳጊዎቹ አራዊት ስለነበሩ። በዚህ ሁኔታ ዮሐኔ ከሰው ልጆች ተለይቶ ከአባ አሞኒና ከአራዊት ጋር ብቻ አደገ ማለት ነው። ልክ ነው። በ5 ዓመቱም ሃይማኖትንና የቅድስናን ሕይወት ከአባቱ ተማረ። ሚያውቀው ዓለም ግን እጅግ የተገደበ ነበር። ከአባቱ ከአራዊቱ እና ከራሱ ውጭ ሌላ ሰው መኖሩን አያውቅም ነበር። ለመጀመሪያ ጊዜ የተለየ ሰው ያየው በ12 ዓመቱ ነበር። ክህነት ለመቀበል ከአባ አሞኔ ጋር ወደ ጳጳሱ ሲሄዱ በመንገድ ላይ ሴቶችን ተመለከተ። ምንነታቸውን ስላላወቀ ግራ ተጋብቶ አባቱን አባቴ፣ እነዚህ ጸጉራቸው የረዘመ ደረታቸውም ወደፊት የወጣ ፍጥረቶች ምንድን ናቸው ብሎ ጠየቀ። አባ አሞኒም ልጄ፣ እነዚህ ሴቶች ይባላሉ፣ ነገር ግን እንደ እኔና አንተ ላሉ የበራ ሰዎች አይሆኑም፣ ስለዚህ አትቅረባቸው ብለው መከሩት። ዮሐኒም መልሶ ድንገት ቢመጡብኝስ ምን ላድርግ ሲል ጠየቀ። የአባ አሞኒም ምላሽ በጣም ጠንካራ ነበር። ልጆይ፣ ከዘላለም ርስት ከምትነቀል ሩጠህ ብታመልጥ ይሻለልሃል አሉት። ይህ ምክር እንግዲህ የዮሐንን ቀጣይ ሕይወት የወሰነ ነበር። በትክክል። አባ አሞኒም ከዚህ በኋላ ለተጨማሪ 6 ዓመታት ከኖሩ በኋላ ልክ በዚህ ዕለት ህዳር 5 ቀን አረፉ። የአባ ዮሐኒ አባትና መምህር የነበሩት። አዎ፣ አባ ዮሐኒም ከዚያ በኋላ ለ10 ዓመታት ከአራዊትና ከሌሎች ቅዱሳን አባቶች ጋር በዚያው ባበራ ኖረ። ከንጽሕናውና ከቅድስናው የተነሳ ዝናው ቀስ በቀስ ተሰማ። ያኔ ወላጅናቱ የልጇን ዜና ሰማች። እርግጥ ነው እርሷ እውነቱን ታውቅ ነበር፣ አባ ዮሐኒ የአባ አሞኒ ልጅ እንዳልሆነ። ልክ ነው። እናም የአካባቢዋን ሴቶች ሰብስባ ልጇን ልታገኘው ወደሚኖርበት ተራራ ሄደች። አባ ዮሐኒ እናቱ ከሌሎች ሴቶች ጋር ወደ እርሱ ስትመጣ አያቸው። ወዲያው የአባቱ የአባ አሞኒ ምክር ትዝ አለው። ሴቶችን ስታይ ሽሽ። ስለዚህም ወዲያውኑ መሮጥ ጀመረ። እናቱና ሌሎቹ ሴቶችም ልጃችን ዮሐኔ እያሉ ተከተሉት። እርሱ እየሮጠ ከገደል ጫፍ ደረሰ። ወደ ኋላ ሲመለከት ሊይዙት ተቃርበዋል። ያን ጊዜ ምን አደረገ? በሥላሴ ስም አማትቦ ምንም ሳያመነታ ወደ ጥልቁ ገደል ዘለለ። አዎ፣ ነገር ግን መሬት አልነካም። ታሪኩ እንደሚናገረን በዚያች ቅጽበት በተአምራዊ መንገድ ተነጥቆ ተሰወረ። ወዴት? ቅዱስ መልአክ ወደ ብሔረ ሕያዋን ወይም የሕያዋን ሀገር እንደወሰደው ይታመናል። እጅግ በጣም አስደናቂ ታሪክ ነው። የአባ ዮሐኒ ታሪክ ከዓለም ሙሉ በሙሉ በመለየት የሚገኘን ልዩ የቅድስና ደረጃ ያሳየናል። እርሱ የመረጠው መንገድ እጅግ ከባድና ያልተለመደ ቢሆንም ፍጻሜው ግን መላእክትን የመምሰል ክብር ነበር። የዚህ ታላቅ ጻድቅ ታሪክ የሚጠናቀቀውም የመላእክትን ሕይወትና ክብር እንደተጎናጸፈ በሚገልጽ ውብ ግዕዝ ነው። እጅግ ልዩና አስደናቂ ታሪክ ነው። እንግዲህ የዛሬው ዕለት ህዳር 5 በእነዚህ በሰፊው በዳሰስናቸው አስደናቂ ታሪኮች ብቻ የተወሰነ አይደለም። ልክ ነህ። ለምሳሌ
የአባ ዮሐኔ አሳዳጊ አባት የነበሩት ቅዱስ አባ አሞኒ ዘነሐሶ መታሰቢያም ዛሬውኑ ነው። ልክ ነው። እንዲሁም እንደ ታላቁ ሰማዕት ቅዱስ ቴዎዶሮስ ሊቀ ሰራዊት እና ቅዱስ ጢሞቴዎስ ያሉ ሌሎችም ሰማዕታትና ቅዱሳን የሚዘከሩበት ዕለት ነው። አዎ፣ ቅዱስ ቴዎዶሮስ። በተጨማሪም ወራዊ መታሰቢያቸው የሚከበረው የቅዱስ ጴጥሮስ፣ የቅዱስ ጳውሎስ፣ የቅዱስ ጣውጋንያ እና የአቡነ ገብረ መንፈስ ቅዱስም ዕለት ነው። ይህ ሁሉ በአንድ ቀን ውስጥ እንኳን ምን ያህል የበለጸገ መንፈሳዊ የታሪክ ክምችትና ትውስታ እንዳለ ያስገነዝበናል። በእርግጥ እንግዲህ ዛሬ ከስንክሳር መዝገብ ውስጥ የቅዱስ ቶማስን የድፍረት ምስክርነትና ለእውነት መቆም፣ የቅዱስ ለንጊኖስን አስገራሚ የለውጥና የተአምራት ታሪክ እንዲሁም የአባ ዮሐንንን ከዓለም የተለየ ልዩ የአሳደደግና የጽድቅ ሕይወት በጥቂቱ ለማየት ሞክረናል። እያንዳንዳቸው ታሪክ የራሱ የሆነ ጥልቅ መንፈሳዊ መልእክትና አስተምህሮት አለው። በጣም ትክክል። እነዚህ ታሪኮች በተለያዩ መንገዶች የእምነትን ኃይልና የተለያዩ የጽድቅ መገለጫዎችን ያሳያሉ። ልክ ነው። ከዓለማዊ ስጋት ፊት እንደ ቶማስ በድፍረት መቆም፣ ባልተጠበቀ ቅጽበት እንደ ለንጊዮስ በንስሐና በተአምር መለወጥ፣ ወይም ከዓለም ሙሉ በሙሉ በመለየት እንደ ዮሐኔ በብቸኝነትና በንጽህና መኖር፣ ሁሉም ወደ እግዚአብሔር የሚያደርሱ የተለያዩ መንገዶች መሆናቸውን እንረዳለን። የተለያዩ መንገዶች ግን አንድ ግብ። ልክ ነህ። ምናልባትም አድማጮች እንዲያስቡበት የሚጋበዝ ጥያቄ፣ እንዲህ ያለው ጽኑ እምነት ወይም ከዓለም የመለየት ውሳኔ በዘመናችን ላለው የእምነትና የዓለማዊ ሕይወት ግንኙነት ምን ይጠቆመናል? ጥሩ ጥያቄ ነው። ሰዎች የራሳቸውን እምነት መርሆች በዕለት ተዕለት ሕይወታቸው ውስጥ እስከምን ድረስ ለመኖር ይችላሉ? ወይም ደግሞ እስከምን ድረስ ለመኖር ይገባቸዋል? ይህንን እያሰላሰልን እንግዲህ የዛሬውን ውይይታችንን በዚህ እናጠቃል። መልካም። እጅግ በጣም ደስ የሚል ውይይት ነበር።